ኑሃሚን ድራማ ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ እና ሼር ማድረጋችሁን አትርሱ ማለት ነው። በኑሃሚን ድራማ በክፍል 70 እንግዲህ የተለያዩ የአምራንንና የአቶ ለይኩን ቤት ጉዳይ እንግዲህ በደንብ አድርገን ዳሰስ አድርገናል ማለት ነው። ቤተሰብ እንግዲህ የአቶ ለይኩን ፋሚሊዎች አንድ ላይ ሰብሰብ ብለው ሁሉም በውስጡ የያዘውን ሁሉ አውጥተው ተናግረው እንግዲህ ታርቀው እጅግ በጣም ደስ የሚል ምሽትም ጥሩም የሆነ የእራት ግብዣም ነበረ ማለት ነው። በዛ የእራት ግብዣ ላይ እንግዲህ አምራን ተከስታ ነገሩን ብጥብጥብጥ ልታደርገው ነበረ። ነገር ግን ወይዘሮ ዝናሽ ከበር መለሰቻት። እንግዲህ አምራን ወደዛ ቤት የመጣችው አቶ ለይኩንን በፍላሽ አስፈራርታ እንግዲህ እሷ የምትፈልገውን ሀብት ንብረት ከዛ ቤት መውሰድ ነበረ። ነገር ግን ወይዘሮ ዝናሽ አልሰማችላትም እና እዚህ ደረጃ እንድትደርስ ወደ ውጭ አውጥታ ለብቻ እንድታነጋግራትም አደረገቻት ማለት ነው። እንግዲህ እኔ ብር ሰጥሻለሁኝ፣ አሁን ብር አስገባልሻለሁ በማለት ነበር። ሌላውን በሌላ ጊዜ ልንነጋገር እንችላለን። አሁን የቤተሰቤ ሰላም ተመልሷልና አሁን ላይ ያለውን የቤተሰብነትን ሰላሜን አታበላሽብኝ በማለት በግድ በመከራ እንድትወጣና እንድትሄድ ብር እንድትልክላትና እንዲሁም ደግሞ ሌላ ጊዜ እንድታወራ ነበር የተባባሉት። አሁን ላይ እንግዲህ አቶ ለይኩንን ልታስፈራራ ፍላሽ የሚባል ነገር በቤተሰብ መሀል ስለተናገረች ከዚህ በፊትም እንደሚታወቀው ዳግም ያውቃል ማለት ነው። እናቱን በፍላሽ ቪዲዮ ይዛ እንግዲህ እንደምታስፈራራት እና እናትየዋ ትልቅ ሰጣ ገባ ውስጥ እንዳለችም በደንብ አድርጎ ያቅም ነበረ ማለት ነው። እናም እንግዲህ አምራን ከዛ ቤት ወጥታ ስትሄድ ኤሚ ጋር መንገድ ላይ ይገናኛሉ። ኤሚ በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ ሆድ እየባሳት እጅጉን በጣም እንግዲህ በፊት ተይ ስትባል አልሰማ ብላ አሁን ላይ እንግዲህ የፈለገችው ነገር ሲሆንላት በጣም ተጸጽታ በሞትና በህይወት መሀል ነው ያለችው። ራሴን ላጥፋ አላጥፋ እያለች እየተወዛገበች ትገኛለች። መንገድ ላይ ሲገናኙ እንግዲህ ከአምራን ጋር አይዋደዱም። ከበፊትም ከድሮም እንግዲህ እንደ ልምዳቸው በኃይለ ቃል መጥፎ ንግግሮችን ተወራውረው የቤተሰቦችን ሰላም ሳትበጠብጠው አትቀርም ብላ ወደ ቤት ስትሄድ እንግዲህ ያላወቀችው ኤሚ ቤተሰብ በፍቅር ተላብሶ እጅጉን በጣም ደስ የሚል የማዕድ ጊዜም አድርገው ባሉበት ታይም እንግዲህ ኤሚ ትከሰታለች ማለት ነው። ኤሚ ያየችውን ነገር ማመን አቅቷት እጅጉን በጣም ደስም ተሰኘች። ነይና አብረሽን ተቀመጪና እንግዲህ ያው አብረን ሰለብሬት እናደርግ ሲሏት እሺ በቃ ተጣጥቤ ልምጣ በማለትም እንግዲህ ወደ ቶይሌት በማምራት የምትጠራጠረውም ነገር ስለነበረ ከኤርሚያስ ጋር እንግዲህ ያው ፍቅር አጫውቷቸውም ስለነበረ ኤሚ እንግዲህ ነብሰ ጡር መሆኗን አውቃለች ማለት ነው። ማመን አቅቷታል። እጅጉን በጣም ተናዳለች። እናም እንግዲህ በጩኸት እንግዲህ ስታለቃቅስ ኑሃሚን በዛ አካባቢ ስታልፍ ታገኛትና ያው ገብታ ትጠይቃታለች ማለት ነው። ኑሃሚን እጅጉን በጣም አብስታ ትጠላትም ነበረ። ነገር ግን ኑሃሚን ደግሞ ትዕግስተኛ ሰው ናት እና ቻይም ነች እና የሰውን ችግር ቀስ ብላ የመረዳት አቅሙ አላትና ኤሚን እንደምንም ብላ እንግዲህ አባብላትም ተግባብተው አሁን ላይ ጥሩ ጓደኛሞች ነው እንግዲህ ኑሃሚን ከኤሚ ጎን ሆና ተመልክተናታል። ኤሚም እንግዲህ ኑሃሚን ከጎኗ ስላለች እጅጉን በጣም ደስም ብሏታል። እንዲሁም ደግሞ ምን አይነት መልካም ሰው እንደሆነች እና የማትቀየር አንድ አይነት ሰው እንደሆነች እንግዲህ ኑሃሚን ስታደንቃትም እጅጉን በጣም ስታመሰግንም ይህንን ቀን መቼም ልረሳው አልችልም በማለት አመስግናታለች ማለት ነው። እናም እንግዲህ ኑሃሚን እንደምንም ብላ አረጋግታ ወደ ማዕዱ ቦታ እንድትሄድ ለማድረግ ብትሞክርም ነገር ግን ኤሚ ምንም እነሱን ቀና ብዬ የማይበት አይን የለኝም፣ በጭራሽ የማይታሰብ ነገር ነው በማለት በቃ እሺ ረፍት አድርጊ መኝታ ክላስሽ በማለት እንግዲህ ኑሃሚን ወደ ተሰበሰቡበት በጠረጴዛ ስፍራ ላይ ትገኛለች። እጅጉን በጣም ደስ የሚል ምሽትም እንግዲህ አምሽተዋል ማለት ነው። ሁሉም ወደየቦታቸው ወደየክላሳቸው እንግዲህ
ለይኩንም ሆነ ወይዘሮ ዝናሽ ወደ ክላሳቸው በመሄድ እንግዲህ ያው አቶ ለይኩን እንግዲህ አምራን ፍላሽ ይዛ ለይኩን እያለች ነበርና የመጣችው ሲጠይቃትም ነበረ። አሁን ላይ እኔ ከአንተ የምደብቅህ ነገር የለኝም ምንም። ያኔ እናንተ ሬሳውን ስንቀብር ሰው ቪዲዮ እንዲቀርጸን አድርጌ ነበረ። ያ የቀረጸው ሰው ደግሞ እንግዲህ እኔን ያንን ቪዲዮውን ይዞ በገንዘብ እየተደራደረኝና እያስፈራራኝ ነበር። ይህንን ደግሞ አምራንም ትሰማን ነበረ። ቤት ውስጥ አብራን ስትኖር ድብቅ ካሜራ አድርጋ ሁሉንም ነገር ታቅ ነበር እና ትከታተለኝም ነበር። ለዛም እንግዲህ ያ ቪዲዮ የቀረጸውን ሰው እሷም ተከታትላ ብር ትሰጠውና እሷ ጋር ያለውን ፍላሽ አጠቃላይ ሁሉንም የተቀረጸውን እንዲሰጣት አድርጋለች። እና ለዛ ነው የምታስፈራራን። ምን ፈልጋ ነው የምታስፈራራው ብሎ እንግዲህ አቶ ለይኩን ሲጠይቅ አክሲዮንሽን በሙሉ ድርሻሽን አለችኝ በማለትም ትነግረዋለች። አቶ ለይኩን እንግዲህ የቤተሰቡ ሰላም የተመለሰውን መበጥበጥም ሆነ ማበላሸትም አይፈልጉም። አሁን ላይ እንግዲህ ዝናሽን በሁሉም ነገር በይቅርታ እያለፋት ይገኛል። ምን አስቤ እንደሆነ አላቅም፣ ለምን እንደሆነም አላቅም። ብቻ ዳግምን ያው ንብረት የማትሰጠው ከሆነ ብዬ እንደዛም አስቤ ሊሆን ይችላል በማለት ከዚህ በኋላ ግን አንተን ምንም ደብቅህ ነገር የለም በማለት አንድ በአንድ እንግዲህ ሚስጥሮቹን ሁላ አውጥታ ትናገራለች ማለት ነው። አቶ ለይኩንም እንግዲህ እድሉን ስጭኝ እኔ አምራንን በምጋፈጥባትና ነገራቶችን ማስተካከል ያለብኝን ነገር አስተካክላለሁ በማለትም እንግዲህ አቶ ለይኩን ይለምናታል ዝናሽን። ዝናሽን በራሴ መንገድ አስተካክላለሁ ብትለውም አይ አንቺ ነገሩን ታበለሻሸዋለሽ እኔ አስተካክላለሁ በማለት አቶ ለይኩን እንግዲህ ከአምራን ጋር ተፋጠዋል ማለት ነው። በሌላ በኩል ደግሞ ኑሃሚንና ናሆም እንግዲህ እጅጉን በጣም ደስ የሚል ፍቅር ውስጥም ገብተዋል ማለት ነው። ዳጊ በኑሃሚንና በናሆም እንግዲህ የፍቅር ግንኙነት እጅጉን በጣም እያዘነ ነው። ሆኖም እንግዲህ ያው ኑሃሚን ናሆምን እንደምታፈቅረው ያው ዳጊ በደንብ አድርጎ ያውቃል ማለት ነው። ነገር ግን እሱን እንድታፈቅረው ይፈልጋል። እሷ ደግሞ ናሆምን በጣም እንደምትወደውና እንደምታፈቅረው እንግዲህ ለዳግም ነግረዋለች ማለት ነው። እናም እንግዲህ በዛሬው ዕለት ኑሃሚ እነ እሱ ቤት ካደረች በኋላ ሊሸኛት እንግዲህ ናሆም መኪና ውስጥ አብረው ባሉበት ታይም እንግዲህ ሲስማትም ዳጊ አይቷል ማለት ነው። በጣም አዘነ፣ በጣም ተንጨረጨረ። ምክንያቱም እንደምትወደውም ያውቃል። ናሆምን ነው የምወደውም ብለዋለች። እሱ ግን ይወዳታል ማለት ነው። በሆነው ነገር ቢያዝንም ነገር ግን አሁን ላይ ቁርጡን አውቆ የራሱን ላይፍ መኖር እንዳለበት መረዳት አለበት። ኑሃሚን ተወት ማድረግ አለበት ማለት ነው ዳጊ። ነገሩና ድርጊቱ ግን ያሳዝናል። ሁለቱም ይወዷታል፣ ወንድማማቾች ማለት ነው። ናሆም እንግዲህ ያው የአምራንን መጨረሻ አይቶ እንግዲህ ወደ ኑሃሚን መጥቷል። ኑሃሚንም ይህን ቀን ስትጠባበቅ ነበረ፣ ተሳክቶላታል ማለት ነው። ኑሃሚንና እንግዲህ ኤሚ በጣም በሚገርም ሁኔታ ኤርሚያስ ያደረጋትን ነገር ሁሉ ትነግራታለች። እንግዲህ በፍቅር ታይም እንግዲህ አብረው የነበሩበትን የፍቅር ጊዜ ያሳለፉበትን ቪዲዮ እንደያዘባት እና በሶሻል ሚዲያ ላይ እንደሚበትንባት ካለበለዛ ግን ይህ ሁሉ ደረጃ ከምንደርስ የአክሲዮን ድርሻሽን ለእኔ ልትሰጭኝ ይገባል ከቤተሰቦች ላይ አምጥተሽ በማለትም እያስገደዳት እንደሆነ ትነግራታለች ማለት ነው። ኑሃሚም ለእኔ እሱ ጠበኛዬ ነው፣ ልኩን ማሳየው አልለቀውም ብላለች። የስንቱን ሴት እንባ ነው የሚያስፈስሰው በማለትም እንግዲህ ኑሃሚን ክፉኛ ጠልታለች ማለት ነው ኤርሚያስን ማለት ነው። እንግዲህ ኤርሚያስም ሆነ አምራን የአቶ ለይኩንም ቤት እንደው በቁማቸው መውረስ ይፈልጋሉ። አቶ ለይኩንም እንግዲህ አምራንን ይዘው ጥፍር አድርገው አስረው እንግዲህ ፍላሹን አጠቃላይ አንቺ ጋር ያለውን ነገር ሁሉ አምጪ ብለዋታል። እሷ ደግሞ ያው አክሲዮኑን ትፈልጋለች። አቶ ለይኩን አንድም ሰው
ያልደከመበትንና ያለፋበትንማ መሰጠት የለበትም በማለትም እንግዲህ አቶ ለይኩን ተናግረዋል። አምራንና አቶ ለይኩን ትልቅ ሰጣ ገባ ውስጥ ገብተዋል። አቶ ለይኩን መስጠት ያለበትን ገንዘብ ነገር ሰጥቶ ፍላሹን መቀበል ይፈልጋል። እሷ ግን አክሲዮን ብላለች፣ የማይታሰብ ነገር ነው ብለዋታል። አሁን ላይ እንግዲህ ቻይና መልካም ሰውና ደግ ሰው ያው ትዕግስታቸውን ጨርሰው አምራንን እንግዲህ ሌላ ለይኩን ሆነው ሊያሳዩት ተዘጋጅተዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን የክፍል 70 የኑሃሚን ድራማ ይሄን ይመስላል። ቀጣይ ክፍሉን አብረን የምናይ ይሆናል። ለዛሬ ነበረን ቆይታ ይሄን ይመስላል። ባይ ባይ።